ማለት በጣም እኮ ነው የሚያምረው መድኃኒዓለም እጅግ ውብ እኮ ነው። ይሄንን አምላክ እንዴት አንድ ሰው ላይ ናፍቀው ይችላል? በፍጹም እኮ ነው የምናሳዝነው። ሰው እንዴት ከሰይጣን ጋር ገሃነም ውስጥ አብሮ ተወዳጅቶ ለመኖር ይሯሯጣል? ሊያውም ላልተፈጠረልን ቦታ እንደ ሰላም እንዴት ናችሁ? ለዛሬ መንገዲ እንማማርበታለን ብዬ ያሰብኩትን ቪዲዮ ይዤላችሁ መጥቻለሁ። ያላችሁን ሐሳብ አስተያየት ኮሜንት ላይ አስቀምጡልኝ። ይሄን ቻናል ሰብስክራይብ ማድረግ እንዳይረሳ። ወደ ቪዲዮቹ ነው። በአብይ ጾም ያልበረታ መቼም አትበረታ። አሁን ሰሞኑን ሰይጣን መግቢያን የሚያጣው መግቢያ መድረሻ ለምን ሰው ሁሉ ይጾማላ ከሚጾመው ሰው አፍ እሳት ይተፋበታል ይላል፣ አይኑን ይወጋዋል። ስለዚህ ጾም ሲመጣ ሰይጣን መድረሻ ያጣ፣ ድል ይነሳል። አሁን በዚህ ጾም ምን ልታረጉ አሰባችሁ? ምንድነው? አሁን ቤተክርስቲያን ጾም አወጀች ለኛ ብላ፣ እስቲ ጌታን ምሰሉ ብላ፣ ክርስቶስን ምሰሉት፣ ከኔ ተማሩ እኔ የዋህ በልቤም ትሁት ነኝ ያለውን ክርስቶስን ምሰሉት ብላለች። እስቲ ክርስቶስን እንምሰለው በዚህ ጾም። በምንድን እንዴት ብንጾም ነው? ስለ ጽድቅ ሰው በብዙ ምክንያት ይጾማል። በጾም ግን የሆነ ችግር ይፈታል። በአጀንዳ ነው መጾም ያለባችሁ። እስቲ በዚህ ጾም የትኛውን ችግር ልትፈቱ አሰባችሁ? የትኛውን ቁስል ልትሽሩ አሰባችሁ? የትኛውን ሱስ ልትላቀቁ አሰባችሁ? ጾም በምክንያት ነው የሚጾመው። በማቴዎስ ወንጌል ምዕራፍ 17 ላይ የተጻፈ አንድ ታሪክ ልንገራችሁና አበቃለሁ። ጌታችን መድኃኒታችን ኢየሱስ ክርስቶስ ሶስቱን የምስጢር ሐዋርያት ጴጥሮስን፣ ያዕቆብንና ዮሐንስን ይዞ ወደ ታቦር ተራራ ወጣ። ታውቃላችሁ አይደል? አዎ፣ ይዟቸው ወጣና በዚያ ተራራ ፊቱ ተለወጠ። እንደምታውቁት በደብረ ታቦር ክብሩን ገለጠ። ስንት ሐዋርያት ነው ይዞ የወጣው? 3 ሐዋርያት። እንደው ደስ ብሏቸው እነዚህ 3 ሐዋርያት ጌታ ሆይ በዚህ መሆን ለኛ መልካም ነው፣ እዚህ ካልኖርን ሁሉ አለ ጴጥሮስ። ይህ ሲደረግ ክርስቶስ ስንት ሐዋርያት ይዞ ነው የወጣው? ሐዋርያት አጠቃላይ ስንት ናቸው? ስንት ይቀራሉ? 9 ሐዋርያት። ይገርማቸዋል። ብዙ ጊዜ እኛ ደብረ ታቦርን ስንተርክ 9 ሐዋርያት ምን እያደረጉ እንደነበር ግን አንተርክ። እዛ ብርሃን እየበራ ደስ ሲላቸው 9 ሐዋርያት ችግር ውስጥ ነበሩ። በጣም ከፍተኛ ችግር ውስጥ ነበሩ። ምንድነው ችግራቸው? 9 ሆነው አንድ ሰውዬ ልጁ በጋኔን ተይዞበት እርኩስ መንፈስ ያለበት ልጅ ያለው ሰው ልጁን ይዞ መጥቶ እባካችሁ ፈውሱልኝ አላቸው ለ9 ሐዋርያት። የሚገርማችሁ ይህንን ጋኔን 9 ሐዋርያት በዚህ ቢሉት በዚያ ቢሉት ውጣ ቢሉት ምን ቢሉት አልወጣም አለ። ስንት ሆነው እምቢ አላቸው? 9 ሆነው። ውርደት አሱ ደግሞ ጋኔኑ እንዴት አይነት ክፉ! መቼስ ጥሩ ጋኔን የለም፣ ግን ይሄ ጋኔን ደግሞ በጣም ክፉ ነው። ምንድነው ክፋቱ ካላችሁ? አይሰማም፣ አይናገርም። ምን አይልም? አይሰማም። የት ነው ያስከው ስትለው አይሰማም። ማን ተናገር ስትለው አይናገር። ደንቆሮና ዲዳ የሆነ ጋኔን ለ9 ወዲህ ቢሉት ወዲያ ቢሉት እምቢ አለ። አሁን ይገርማቸዋል። 9 ሐዋርያት ሽምቅቅ ብለው ተዋርደው ቆመዋል። አሁን ምዕመናን እዚህ ቀራንዮ መድኃኔዓለም አንድ ሰው ልጁ ርኩስ መንፈስ ይዞት እዚህ መጥቶ የዚህ ደብር መደበኛ ካህናት 9 ካህናት ወጥተው ውጣ ቢሉት ጋኔሉ እምቢ ቢል ምንድነው የምትሉት? ዘንድሮ እኮ ቄስ የለም አይደለም? ምን አባት የለም እኮ ነው የምትሉት። እና ህዝቡ በቃ መታዘብ ጀመረ። ጸሐፍት ፈሪሳውያን ደግሞ ደስ አላቸው። ድሮም ጋኔን ማውጣታቸው ነበር ትንሽ ያስከበራቸው አጋንን ሐዋርያቱ። እምቢ ሲል መሳቂያ አረጓቸው። 9 ሐዋርያት ተሸማቀቁ። ይሄ ሲሆን ጴጥሮስ፣ ዮሐንስና ያዕቆብ ከጌታ ጋር ደብረ ታቦር ላይ ናቸው። ጴጥሮስ ምን ይላል? ጌታ ሆይ በዚህ መሆን ለኛ መልካም ነው። እዛው ወንድሞች ይጨነቃሉ፣ አንተ በዚህ መሆን ለኛ መልካም ነው ትላለህ። አንዳንደኛ ሲመቸን እኮ የሌላው ችግር አይታየም። አሁን ጌታ 3ቱን ሐዋርያት ይዞ ወረደ። ይህ ሰውዬ ሲወርድ ልጁ ይዞ ይህ ሰውዬ ቀረበ ወደ ክርስቶስ። ከኔ ጋር ናችሁ ምዕመናን? ጌታ ሆይ አለው፣ ልጄን እርኩስ መንፈስ ይዞታል። ከልጅነቱ ጀምሮ አብሮት ያደገ ጋኔን አለበት። ማታ ማታ ጨረቃ ስትወጣ በጨረቃ እያነሳ ይጥለዋል። ማታ ማታ አንዴ ወደ እሳት አንዴ ወደ ውሃ ይጥለዋል። ራሱ እንዲጎዳ ማለት ነው። እሳት ውስጥ ይጥለዋል፣ ውሃ ውስጥ ይጥለዋል። ካደገ ጀምሮ ከልጅነቱ አለቀቀውም ይሄ ጋኔን። ወደ ደቀ መዛሙርት አመጣሁት፣ ሊፈውሱት ግን አልቻሉም።
ቢቻልህስ ልጄን ፈውስልኛል። ምን ቢልህስ አይሰማም። አሁን ክርስቶስ ቢቻልህስ ይባላል። ለምን መሰላችሁ? ደቀ መዛሙርቱ ስላቃታቸው ያው መምህራቸውም የነሱ ቢጤ ነው ብለው አሁን ክርስቶስን ያስናቅነው እኮ እኛ ተማሪዎች እኮ ነው። ምእመናን እኛ ስላቃተን እሱ የሚያቅተው እንዳይመስላችሁ። ቢቻልህስ ልጄን ፈውስልኝ አለው። ጌታ ምን አለ? ቢቻልህስ ትላለህ፣ ለሚያምን ሁሉ ይቻላል አለ። ይህን ጊዜ ይህ ሰው ምን አለ? አምናለሁ፣ አለማመኔን እርዳው። እስኪ በሉ ከኔ ጋር አምናለሁ፣ አለማመኔን እርዳው። አሁን እስቲ በደንብ ከሰማችሁ መልሱልኝ። ይሄ ሰውዬ ያምናል አያምንም? እስቲ ቃሉን እንድገመው። አምናለሁ፣ አለማመኔን ይሄ ሰውዬ ያምናል አያምንም? ያምናል አያምንም? አምናለሁ ብሏል አላል? ያምናል አያምንም? አለማመኔን ደግሞ ብሏል። ይህ ሰው ያምናል ወይስ አያምንም? ተምታታባችሁ አይደል? እሱም እንዲህ ነው የተምታታበት። እስኪ በሉ አምናለሁ፣ አለማመኔን በሌላ ልተርጉምላችሁ። እንደዚህ እኮ ነን እኛ እኮ ከዚህ ሰውዬ በምንም አንለይ። ታምናላችሁ አታምኑ? ግን ደግሞ አኗኗራችን እንዳመነ ሰው ነው። ስለዚህ አናምን። ትጾማላችሁ አትጾሙ? ግን እየጾምን ነው በእውነት። ስለዚህ እጾማለሁ በሉ እስኪ። አለመጾሜን እርዳው። እየጾሙ አለመጾም አለ ለካ። እስከ 9 እንጾማለን። ስጋ እንበላ፣ የሰው ስጋ ግን እንበላለን። ሰው ግን እናማለን። ሐሜት አያርግብኝ እንጂ ብለን እናማለን። እኔ ለማማት ብዬ አይደለም ብለን እናማለን። እጾማለሁ፣ አለመጾሜን እጸልያለሁ። ትጸልያላችሁ አትጸልዩ? ግን አሁን እውነተኛ እንጸልያለን። ስለዚህ ጸልያለሁ፣ አለመጸለይን እርዳው። ለምንድን ነው የማልለወጠው? ለምንድን ነው በምሰማው ቃል እግዚአብሔር በምዘምረው መዝሙር ስሜታዊ ሆኜ አለቅሳለሁ? ቃሉ ነዶኝ እኮ ውስጤ ከዚች በኋላችን ነገር አላረግም ብዬ እምላለሁ፣ እገዘታለሁ፣ ደግሞ መልሼ እዛው እገኝበታለሁ። ለምንድን ነው በምሰማው ቃል እግዚአብሔር ለምንድን ነው በማደምጠው ትምህርት ልስተካከልና እንደ ካቻምናው እንዳልሆን ማረግ የሚጠበቅብኝ ብትሉ መልሱ ሁለት። አንደኛው ሰው ለምን በቃለ እግዚአብሔር ልለወጥ አልቻልኩም ብሎ ሲጠይቅ ለራሱ መጠየቅ ያለበት መቼ ነው መጨረሻ የቆረብከው ተብሎ። መቼ ነው መጨረሻ የቆረባችሁት? መቼ ነው የሰማችሁትን ቃል የበላችሁት? መቼ ነው ያደመጣችሁትን ቃል የጠጣችሁት? ግድ ነው ሰው በሚሰማው የሚለወጠው ተግባሩ የሚጠይቀውንም ጭምር ማድረግ ሲችል። ሁለተኛው ለምንድን ነው ሰው በሚሰማው ቃል እግዚአብሔር ሊለወጥ የማይችለው? ቃል እግዚአብሔር ዕውቀት ብቻ አይደለማ ሕይወትም ጭምር ይጠይቃል። ትዝ ይላችኋል የማቴዎስ ወንጌል ምዕራፍ 18 ላይ አንድ ባለጸጋ ወደ ክርስቶስ ቀርቦ የዘላለም ሕይወትን እንዲወርስ ምን ማድረግ እንደሚጠበቅበት ጠየቀው እና ክርስቶስ ትእዛዛቱን ጠብቃሉ። አትግደል፣ አታመንዘር፣ አትስረቅ፣ በሐሰት አትመስክር፣ አባትህን እናትህን አክብር፣ የባልንጀራህን ቤት አትመኝ፣ ባልንጀራህንም እንደራስ አድርገህ ውደዳል። ባለጸጋው ይህን ከልጅነት ጀምሮ ፈጽሜዋለሁ አለው። የሰማውን ያዳመጠውን ኑሮው ተብሎ የተሰበከውን ኑሮት ነበር። ዛሬ ከኛ መካከል ይሄ ሁሉ መምህራን እየተለዋወጠ ይሄ ሁሉ ዘማሪያን እየመጣ እየተሰበክን ምኑ በሰማነው የተለወጥነው ነገር ይኖር ይሆን? ምኑ ባደመጥነው የተስተካከለ ነገር የመጣልን ይሆን? አብዛኞቻችን ባይባልም ክርስቲያኖች ለተወሰንን ሰዎች ቃል እግዚአብሔር የዕውቀት ጉዳይ ብቻ ሆኖብናል። በቃ ያላወቅነውን ለማወቅ አዲስ ምስጢርን ሰምተን እንዲህ እኮ ያውቃል እንዲህ እኮ ተረድተዋል ለመባል ብቻ የምንመላለስ ነን። እና ክርስቶስ ምን አለው? ይህንን ከልጅነቴ ጀምሮ አድርጌዋለሁ ሲለው አሁን መንግሥተ ሰማያት መግባት ትችላለህ አላለውም። የዘላለም ሕይወት መውረስን ትችላለህ ብሎም አላረጋገጠለትም። ምን አለው መሰላችሁ? ፍጹም ልትሆን ብትወድ ያለን ሁሉ ሽጠህ ተከተለኝ አለው። ራስህን ባዶ አርግ አለው። ቃል እግዚአብሔር ራስን ባዶ ማድረግ ይጠይቃል። ክርስቲያኖች የምንሰማውን ቃል እግዚአብሔር ሌላ ነገራችንን ደባልቀን አናዳምጠው። ለኛ እንዲመቸንና እንዲስማማን አድርገን አንተርጉመው።
አብዛኞቻችን መለወጥ ያቃተን መስተካከልም በየዓመታቱ የከበደን መስማቱን እንሰማዋለን፣ ማድመጡንም እናደምጠው ይሆናል። ነገር ግን አኗኗራችን ላይ ለኛ የተመቸንን እየመረጥን ለኛ ያልተስማማንን ደግሞ ይሄ ያን ያክል አያስፈልግም እያልን ለኛ የሚጠቅመንን ራሳችንን መከላከያ እያደረግን እኛን ሊያጠቃን የመጣውን ደግሞ በሚያነጻው በቃለ እግዚአብሔር መልሰን እየተከላከልን እንደኛ ቃለ እግዚአብሔርን ያጣመመው እንደኛ ቃለ እግዚአብሔርን ሳይኖረው መጠቃቂያ ያደረገው ሰው አለ። በዚህ ጊዜ ላይ እኮ ሰው ጥቅስ እየጠቀሰ ቅዱሳት መጻሕፍትን እየመዘዘ ሰዎችን አስተምሮ ወደ ቃለ እግዚአብሔር ከሚያመጣው ይልቅ የራሱን በደል አምኖ ንስሐ ከሚገባው ይልቅ በደልና ክፋቱን ለመከላከል ሌላውን ደግሞ ለማሸማቀቂያ እኮ ነው የሚጠቀሙ። ሁላችንም በምንጠቀማቸው በየማህበራዊ ሚዲያ ስሞቻችን እንትና የድንግል ልጅ፣ እንትና የአርሴማ ልጅ፣ እንትና የኢየሱስ ልጅ እያልን እኛው ራሳችን አይደለ ክብረ ክህነቱን የምናቀለው? እኛው ራሳችን አይደለ ጥቅስ እየጠቀስን አባቶቻችንን፣ ወንድሞቻችንን፣ እህቶቻችንን ክርስቲያን የሆነውን በሙሉ ሰድበን ለሰዳቢ የሰጠነው ማንን? እኛው ራሳችንን። የሰማነው ቃለ እግዚአብሔር ልንለወጥበት ያልቻልነው እኛው ራሳችን መጀመሪያ መለወጥም አልፈለግንም፣ ሌላውን ነው መለወጥ የፈለግነው። የእግዚአብሔር ቃል ደግሞ እንዲህ አይሰራም። መጀመሪያ ራስ ነው መስተካከል ያለበት። መጀመሪያ አድማጩ ነው መታረም ያለበት። ለዛ ነው ቃለ እግዚአብሔር ሕይወት ይፈልጋል። ክርስቲያኖች ሕይወት ይፈልጋል። የሰማነውን እንድንኖር ይጠይቃል። ሰው እስከ 20 ዓመቱ ነፋስ ነው፣ የሚናገረውንም የሚውልበትን ማያውቅ። እስከ 20 ዓመቱ ልንታገሰው ይገባል። 20 ዓመት እስከ 40 ዓመት ደግሞ እሳት ነው። የዛ ጊዜ ደግሞ ጀግንነት ነው። አድምጡኝ ማለት ነው። ልናገር ማለት ነው። ያያትን ሁሉ የሚያገባት ይመስለዋል። ሴቲቱም እንደዚያ ይመስላታል። በቃ ዝም ብሎ ሀብቱ ሁሉ የነሱ። ወጣት ምን አለበት ማለት እሳት ነው። አሁን ደግሞ ትንሽ ጨመር ከ40 እስከ 60 ደግሞ ማን ነው የሚገዛ መሰላችሁ? ውሃ ነው። የዚያን ጊዜ መብሰል ይጀመራል፣ ማሰላሰል ይጀመራል። ስለዚህ እስኪበስል ሰውን መጠበቅ። 60 ዓመት እስከ 40 ዓመት የሞላው ደግሞ መሬት ነው የሚያስተዳድር። ከዚያ በኋላ ያሉ ሰዎች ምንድነው ሽምግልና ሲቀመጡ ደግሞ ለሚቀረው ዓለም ነገ አፈር ልንሆን አፈር እየገዛቸው አይደለም ማለት ነው። ያምርባቸዋል እነዚህ ሲናገሩ ማለት ነው። 40 ዓመት ላይ ቀዝቀዝ ሰከን ማለት ይጀመራል። ከዚያኛው ደግሞ ስንገባ ደግሞ ምን ነገ አፈር ለምን ሆነው ነገር ትናንትና ገሌን ቀብረን መተን እያያችሁት ይባለት ይጀመራል ማለት ነው። ስለዚህ ሰው እድሜ ይመክረዋል። ሰውን መታገስ እንዴት መልካም መሰላችሁ! መድኃኔ ዓለም ትዕግስቱን ያድለን፣ ጥበቡን ይስጠን፣ ዕውቀቱንም ይጨምርልን። በጥበብ የሚመሩ እረኞችን ይጨምርላቸዋል። አንድ የቤተ ክህነት እረኞች። አሁን የቤተ መንግሥትን ነግሬያቸዋለሁ። ድሃ አለመበደል፣ ፍርድ አለማጓደል እግዚአብሔር የሾማቸው ባለስልጣናት ይጠበቅባቸዋል በእውነቱ። እኛ ደግሞ የቤተ ክህነት መምህራን፣ ካህናት፣ ሊቃነ ጳጳሳት እነዚህ ሁሉ እግዚአብሔር የሚልካቸው እረኞች ናቸው። እንደ ልቤ የሆኑ ሰው እንግዲህ እንደ ልቤ የሆኑ ነው ያለ እግዚአብሔር። ሰው እንደ ስሜቱ የሚያስተዳድር አለ፣ እንደ ዘሩ የሚያስተዳድርም አለ። ለዘሩ ጠበቃ እየቆመ ማለት ነው። ለገዛ ዘሩ ጠበቃ እየቆመ የሚመራም ይኖራል። ለገንዘብ ብሎ የሚመራም ሰው ደግሞ ይኖራል። የሆኑ ሰዎች ተልኮ ሰጥተውት የሚያስተዳድር ሰውም ይኖራል። የእነዚያን ሐሳብ ብቻ እንደዚህ ሞንታርቦ ማለት ይሄ ሞንታርቦ አሁን አይጸድቅ፣ አይቀድስ፣ አያስቀድስ፣ አይቆርብ ዝም ብሎ እኔ የምለውን ማለት ነው። ተመልከቱ። እኔ የምለውን ማለት ስለውም ደግሞ ይሄንንም ይላል። ይገርማችኋል አይደለም? እንደዚህ ሞንታርቦ የሆነ ሰው አለ። ዝም ብሎ የተነገረውን ብቻ መጥቶ የሚያፈስ ማለት ነው። እነዚያ የጫኑበትን ሜሞሪ የሆነ ሰው ማለት ነው። የተጫነበትን አምጥቶ ፍስስ የሚያደርግ የማይመረምር ማለት ነው። ስለዚህ እንደ ስሜታቸው የሚመሩ ሰዎች አሉ። ለዘራቸው ጠበቃ የሚቆሙ ሰዎች አሉ። ነገስታት ተልኮ ሰጥተዋቸው እየበጠበጡ የሚመሩም አሉ። እንደ ደግሞ የልምዳቸው የሚመሩ አሉ። በደግነት የሚመሩም አሉ። በየዋህነት እሰራ ሲል ሰው ደግሞ ይበላሽበታል በእውነቱ ማለት ነው። እየሰራን እያበላሸን እያሳደገ እግዚአብሔር ለክብር የሚያበቃን ማለት ነው። በደግ በየዋህነታቸው በአቅማቸው እየተፍጨረጨሩ እየለፉ የማይሳካላቸው ደግሞ አሉ። ቁም ነገሩ ግን የሚመራ ሰው የሚያስተዳድር ሰው እንደ ገዛ ሐሳቡ እንደ ዘመዶቹ እንደ ባለስልጣኖቹ እንደ የበላዮቹ ሳይሆን እግዚአብሔር ምን ይላል እያለ ነው መምራት ያለበት። ማን ይላል አልኳችሁ? መንግስት ምን ይላል ወይም እገሌ ምን ይላል ወይም ምን ይላል ሳይሆን መጀመሪያ እግዚአብሔር ምን ይላል። አባታችን ቃል ያሰማልን፣ በእድሜ በጸጋ ያኑርልን። ወደ ቀጣይ ቪዲዮ እንላለን። በዚህ በዜናባው አንድ ታሪክ ልንገራችሁና አበቃለሁ። አንድ ሰው ኃጢአት
ሰርቶ ንስሐ ሊገባ ወደ ካህን ይመጣል እና ይዞ የሰራው ኃጢአት ሰው መግደል። የገደለው ደግሞ አንድ ሰው አይደለም 7 ሰው ነው የገደለው። ስንት ሰው? 7 ሰው። ከዛ ይመጣና ለካህኑ 7 ሰው ገደልኩ ብሎ ይናዘዛል። እንግዲህ ካህናት እንደነገርኳችሁ ለሐኪም በሽታ ብርቁ እንዳልሆነ ለካህናትም ኃጢአት ብርቃቸው አይደል፣ ያውቁታል። ግን በአጋጣሚ ሆኖ ይህ ሰውዬ ሊናዘዝ የመጣው ገና ከተሾሙ ዓመት ያልሞላቸው ቄስ ጋር ወጣት ናቸው እና መጥቶ 7 ሰው ገድያለሁ ሲላቸው በስመ አብ ወወልድ ወመንፈስ ቅዱስ አሉ። ከዛ አደነጋገጣቸውን ሲያይ እኚህ ሰውዬማ ለፖሊስ አሳልፈው ይሰጡኛል ብሎ እሳቸውንም ገደላቸው። ስንት ሆኑ? አሁን ትንሽ ቀን አረፍ አለና ደግሞ መልሶ ቆጨው። አይ ንስሐማ መግባት አለብኝ ብሎ ሌላ ካህን ጋር ሄደ። አባቴ 7 ሰው ገደልኩ 7 ገደልኩ ብዬ ስናገር ሲደነግጡ እንዳያጋልጡኝ ብዬ እሳቸውንም ገደልኩ፣ በድምሩ ስንት ሰው ገድያለሁ አላቸው። እኚህ ካህን በጣም አረጋዊ ናቸው፣ ልምድ ያላቸው ናቸው። ውይ እቺ እኮ በጣም ቀላል ነች፣ ይሄን ያሳሰበ ኧረ አይዞህ አሉት። ምክንያቱም 9ኛ እንዳይሆን ሲያዩት ሰውየው አያዋጣም አይደል? ይሄን ያሳሰበ ይሄ ሰይጣን ነው፣ እንደውም አይዞህ አንተ ጠበል ነው መጠበቅ ያለብህ፣ ጠበል አጠምቃለሁ ትሄዳለህ አሉት። ደስ አለው። ከዛ ና አሁን ነው እንደውም ማጠምቅ ብለው ይዘውት ወደ ሆነች ዋሻ ወሰዱት። ከዛ ጉድጓድ አለ፣ ጉድጓድ ውስጥ ውሃ ወርደህ ታመጣለህ፣ ጠበል አጠምቃለሁ ይለቃል፣ አይዞህ አሉት። ደስ አለው። በገመድ አወረዱት፣ ገባ። ውሃ ሊቀዳ ወደ ውስጥ ሲገባ ውሃ ጉድጓዱ በጣም ረጅም ነው፣ ታች ነው የገባው። ሲፈልግ የለም ውሃ። ሲመለስ አባ ገመዱን ሰብስበውታል። አንተ እዛው ነው መቆየት ያለብህ አሉት። ይገርማቸዋል። ይሄ ሰውዬ ውስጥ ሆኖ ይዝታል። ልውጣ ብቻ እኔ እንደሌሎቹ አንተ መግደል አይደለም ቆራርጣለሁ ይላል። ችግር የለውም። እሳቸው በቀን አንዴ ይመጣሉ። ማታ አንዲት ኮዳ ውሃና አንዲት ዳቦ ይጥሉለታል። ይዝታል፣ ይበላል። በቀን አንዴ ነው የሚበላው። ማታ 12 ሰዓት ነው። ምን እያደረገ ነው የሰውዬ? መልሱልኝ። 7 ቀን ጾመ። ይዝታል፣ ይበላል፣ ይዝታል፣ ይበላል። ከዛ የቆየ ሲመጣ ዛቻው እየቀነሰ ልመና ሁሉ ጀመረ። ኧረ ተው ያስወጡኝ፣ ግድ የሎትም በቃ ምንም አልነካዎትም ማለት ጀመረ። ከብዙ ቆይታ በኋላ ግን ምን አላቸው? ነገ ሲመጡ መጽሐፍ ቅዱስ ይዘውልኝ ይምጡ፣ እዚህ መቆየቴ ካልቀረ ቁጭ ከምላልና መጽሐፍ ቅዱስ ተሰጠ። ማንበብ ጀመረ። ከዛ ሲመጡ ምን ይላል? ኧረ የኔ ኃጢአት ሰው መግደል ብቻ አይደለም፣ ኧረ የኔ በደል ብዙ ነው እያለ በየቀኑ ብዙ ኃጢአት መናገር ጀመረ። አይዞ እግዚአብሔር ይቅር ይበል ይሉታል፣ ይሄዳሉ። ዓመት ሆነ፣ 2 ዓመት ሆነ። ቆየ ሰው በጣም በቃ ጸሎተኛ ሆነ። ከብዙ ጊዜ በኋላ እኛ አባት ሲመጡ የሰውዬ እዛ ጉድጓድ ውስጥ የለም። ደነገጡ። ያው የእሱ ነገር አይታመንም፣ ቤት በኩል ዞሮ ሊመጣ ነው ብለው አባቴ ይፍቱኝ የሚል ድምፅ ሰሙ። ቀና ሲሉ አየር ላይ ነው ያለው ሰው። እግዚአብሔር ይፍታሉ። ተሰወረ። በቅቷል ማለት ከሳቸው በለጠ በቅድስና። አባቶቻችን ጾሙ ጸልዩ የሚሉን ለሰራነው ኃጢአት ሊቀጡን አይደለም፣ ወደ ማን ሊያቀርቡን ነው? እግዚአብሔር የሰማነውን ለንስሐ ያድርግልን። ለጠቅላላ እውቀት አይደለም የተማርነው። ይህንን ድምፅ የሰማችሁ ሰዎች ንስሐ ግቡ፣ ዛሬውኑ ንስሐ ግቡ። የሰማነውን በልቡናችን ያሳድርብን። መንገድህን ለእግዚአብሔር አደራ ስጥ። መውጣትና መግባትህን አንተ ብክንክን አትበል፣ ለሕያው እግዚአብሔር አስረክብ። እጅግ ብርቱ በሆነው ጠላት ቤት ፊት ሞገስ እንዴት እንደሰጠው ተመልከቱ። የጲጢፋራ ሚስት ፈታኙ እንኳን ሳይቀር ያለ ዮሴፍ እግሯን ማነቃነቅ የማትችል ሴት ሆነች። እንዴት ይደንቃል! አለቃውን የሚገዛ ሆነ። ለምን? እግዚአብሔር ከሱ ጋር ወጥቷል። እግዚአብሔር አብሮት ተሰዷል። አባ ጊዮርጊስ ዘጋስጫ እንዳለው ቅዱስ ዮሴፍ ሲታሰር እግዚአብሔር አብሮት ይታሰራል። ግድ የለም እግዚአብሔር ከእናንተ ጋር አብሮ ይውጣ። ግድ የለም እግዚአብሔር አብሮ ከእናንተ ጋር ቤት አልባም ይሁን።
ግድ የለም እግዚአብሔር ከእናንተ ጋርም ተንከራታችሁ ይሁን፣ ግድ የላችሁ። እግዚአብሔር ቤታችሁ ይሆናል። እግዚአብሔር ንብረታችሁ ይሆናል። እግዚአብሔር ጸጋችሁ ይሆናል። እግዚአብሔር ክብራችሁ ይሆናል። በሚመጣ በሚሄድ በሚሞቅ በሚቀዘቅዝ በሚሞላ በሚጎድል ነገር ደስታችሁን ካንጠለጠላችሁት፣ አዎ ሐዘን ይቀጠቅጣችኋል። ከዓለም ጋር ፍጹም ከንብረቷና ከሀብቷ ጋር ከተጣበቃችሁ ዛሬ ብቻ አይደለም ነገ መቆም አትችሉ፣ ትርበተበታላችሁ፣ ድንጉጥና ፈሪዎች ትሆናላችሁ። ስለተጣበቅንባት እኮ ነው የምንደነግጠው። ሁሉም ነገር ቋሚና የኛ ስለሚመስለን እኮ ነው የምንሸበረው። ይሄ ደግሞ ለዓለምና በዓለም ለሚኖሩ ሰዎች ይመቻቸዋል። ግንስ ብርቱዎች ከሆን ቀና ካለ በምስጋና ከኖር እግዚአብሔር ሌላ ቀን እግዚአብሔር ሌላ ታሪክ ያመጣል። ከሞቀ ቤታቸው ከሰላ ንብረታቸው ወጥተው እግዚአብሔር ስለተከተላቸው እኮ ነው የሕጉ መጋቢ የሕዝቡ መሪ ለመሆን የመጣው። ሙሴ እኮ እንደዚህ ነው። ምን ቤት አለ? ከክርስቶስ ጋር መከራ ለመቀበልን በግብጽ ያለውን ጊዜያዊ ደስታና እርካታ እምቢ ሲል እኮ ነው እግዚአብሔር ከፍ ያለ ልዕልና የሚሰጠው። ምክንያቱም እግዚአብሔር አብሮት ወጥቷል። ምክንያቱም ከእግዚአብሔር ጋር አብሮት ተሰጥቷል። ምክንያቱም ከክርስቶስ ሕዝብ ጋር መከራ መቀበልን መርጧል። አያችሁ፣ ነገሩ እንደዚህ ነው። አብሮን ይወጣል፣ ይሄዳለሁ ብሎ ቃል ኪዳን ገብቷል። አብሮ እንዲሄድ ፍቀዱለት፣ አብሮ እንዲጓዝ ፍቀዱለት። እግዚአብሔርን የእውነት የምትወጁ ይመስልሻል? እግዚአብሔርን የምር ከሚወዱ ሰዎች ቀንታችሁ አታውቁም? በጣም በሚወዱ ሰዎች ማለት ነው። ብዙ ጊዜ ጸሎታችንም ጾማችንም አገልግሎታችንም የግድ መሆን ስላለበት የምናደርገው ሰው ስለሚጾም እንጾማለን፣ ጾም ስለሆነ እንጾማለን፣ ጸሎት መድረግ ስላለበት እናደርጋለን። የምር እግዚአብሔር ናፍቆን እግዚአብሔር ማውራት አምሮን ጸሎት አድርገን እናውቃለን? ድሮ ልጆች እያለን ከትምህርት ቤት ስንመጣ ቤት ውስጥ ስንገባ እናታችን ስትኖርና ሳትኖር ልዩነቱ ይለያያል አይደል? ስሜቱ በጣም ይለያያል። ቤት ውስጥ ልክ እናት ስትኖር ደስ የሚል ስሜት ምንም ባታደርግልን መክሰስ ባያስፈልገንም እንኳን ባዶ ቤት ከመግባት እናታችን ያለችበት ቤት መግባት ደስ ይላል። ልክ ያ ስሜት እንደሚናፍቀን ልክ እናታችን ለማየት እንደምንጓጓ እግዚአብሔርን ለማናገር እንጓጓለን። የምንወደውን ሰው ለማናገር ከምንወደው ሰው ጋር ለማውራት እንደምንናፍቅ እግዚአብሔርን ለማናገር እናፍቃለን። የምር ከልቡ እግዚአብሔርን የሚወድ ሰው ከልቡ የሆኑ ቅዱሳን የሚወድ ሰው ማየት ያስቀናል። ጸሎታችንም አገልግሎታችንም ሁሉ ነገራችንም የግድ መደረግ ስላለበት የምናደርገው እንጂ የምር ፍቅር ኖሮን የምናደርገው አይደለም። ብዙዎቻችን መንግስተ ሰማያት ባትኖር እግዚአብሔርን እናፍቀዋለን። እሱም አይመግበን እሱም አይጠብቀን ቢሆን ከሱ ምንም የምናገኘው ነገር ባይኖር ናፍቆን ጓጉተን እንሄዳለን። በእግዚአብሔርና በእኛ ፍላጎት መካከል በእኛ ምርጫ መካከል መምረጥ ሲኖርብን የምር እግዚአብሔርን እንመርጣለን። ከራሳችን አጉድለን ከራሳችን ቀንሰን ፍቅራችን ይውሸት። የእውነት እግዚአብሔርን መውደድ ካልቻለን ደግሞ ጥቅም የለም። እግዚአብሔርን ማፍቀር እግዚአብሔርን መውደድ መቻል ሁሉ ነገር መጀመሪያ የሰጠችን ሕግ እኮ ናት። ጌታችንን መጣና አንዱ ፈሪሳዊ ጌታ ሆይ ከሕግ ሁሉ የምትበልጠው ሕግ የትኛዋ ናት ብሎ ጠየቀው። ጌታችን ሲመልስለት ጌታ አምላክን እንደ ነፍስ አድርገው ውደድ፣ በሙሉ ኃይል በሙሉ ጉልበት ውደድ የሚለው ሕግ ይበልጣል አለ። አይታችሁ ከሆነ ግን 10 ትእዛዛት ላይ እንደዛ የሚል ሕግ የለም። ጌታችን እንደዛ ያለው የ10 ትእዛዛትን ስንጠቀላቸው ወይ ፍቅር እግዚአብሔር ወይ ፍቅር ቢጽ ከዚህ ቀጥሎ ደግሞ እግዚአብሔር ውደድ ከሚለው ሕግ ቀጥሎ ደግሞ ባልንጀራ እንደራስ አድርገው ውደድ የሚለው ሕግ ይበልጣል ብሎ ጌታችን እንዳስተማረ ማለት ነው። እግዚአብሔርን ከልቡ መውደድ የቻለ ሰው ሁሉን ነገር ማሸነፍ ይችላል። ለእግዚአብሔር ያለው ፍቅር እውነተኛ ጀንዊን የሆነ ሰው የሆነ ነጠላ የምንለብሰው ሰው እንዲያየን ካልሆነ ምን ዘምረው ከበሮ የምንመታው ሰዎች እንዲያውም ካልሆነ ከበሮ ይዘን ምን ሽከረከሩ ለምንድን ነው? እግዚአብሔር ደስ እንዲለው በጣም የሚያምር ልብስ ለብሰን ቤተክርስቲያን የሚለው እግዚአብሔር ደስ እንዲለው በእኛ ልብስ ደስ እንዲሰኝ ነው አይደለም። ሰዎች እንዲያውም ሁሉን ትተን ግን እግዚአብሔር ብቻ እንዲወደን እግዚአብሔር ብቻ እንዲያየን ማድረግ ከቻለን ያ እውነተኛ ክርስትና እና ፍቅሩ እንዲያድርብን መጸለይ እንድንመድ እስቲ እንሳል። ጌታው በቃ ልውደድ፣ አንተ እያመመህ እንደወደድከኝ እያመመኝ ደግሞ ልውደድ። አንተ ከራስ አጉድለህ እየሞትክ ነፍስህን ሰጥተው እንደወደድከኝ እኔ ደግሞ እንደው አንተ ሞተልኝ እኔ ልኖርልህ። እስቲ አንተ እንደምትወደው አድርጌ ልኖር፣ አንተ እንደሞትክልኝ ልሞትልህ ባልችል ካንተ ፍቅር የያዘኝ ልክ ባል ስጠኝ ሚስት ስጠኝ ብለን እንደምንጸልየው ካንተ ፍቅር የያዘኝ አንተ ልውደድ፣ አንተ የምትወደው አይነት ሰው ልሁን፣ አባቶቼ እንደወደዱ ልውደድ፣ ቅዱሳኑ እንደወደዱ ልውደድ፣ ሊቃውንቱ እንደወደዱ ልውደድ፣ እናት ድንግል ማርያም እንደምትወደድ ልውደድ ብለን ወደ እግዚአብሔር መጸለይ ያስፈልጋል። እውነተኛ ፍቅር ለእግዚአብሔር ያለው ሰው ሌላ ምንም ነገር ሊከብድ ስለማይችል ማለት ነው። ፈሪነትና ስንፍና ሰው በምድራዊነት መክሊቱን እንዲቀብር የሚያደርጉ ሁለት መሰረታዊ አውሬዎች ናቸው እነዚህ ፈሪነትና ስንፍና። ይሄን ባደርገውሳ ቢበላሽብኝሳ፣ ይሄን ብናገርሳ እነገሬ ቢተቹኝሳ፣ እንዲህ ብሰራሳ እንዲህ ቢሆንብኝሳ። የፈሪነት ነው። ምንድነው ያደረገ? መክሊቴን
እነግዳለሁ ስል የባልት ሌቦች ቢወስዱብኝ ይሳ ነበር ያለ። ፈሪ ሰው አያፈራም። አጉል ድፍረት ሳይሆን ምን ይሉኝ እነዚህ ይሉኝ ቢበላሽብኝ ብከስር ብግ እንዲብል ብሎ ማሰብ ሁልጊዜ እየፈራ ነው ሰው ችግሩን ይዞ የሚኖረው። ሰው በዚህ ዓለም ሲኖር እንግዳ ነው። ለመክሰርም ለማትረፍም ተዘጋጅቶ መስራት አለበት። አስቦ ይሰራል። ከከሰረም እልም ይላል። ቀጣዩን ደግሞ ተነስቶ መቀጠል ነው። ጉዞ ነው ብለናል። ጉዞ ስትሄድ ያድጥሃል፣ ትወድቃለህ። ተነስተ መንገድህን ትቀጥላለህ። በዚህ ዓለም ንግድም ሐሳብም ትምህርትም ዕውቀትም መውደቅ አለው፣ መነሳት አለው። ሁሉም ነገር መማርም መነገድም ማረስም መቆፈርም መመንኮስም መቀሰስም መጳጳስም ሁሉም ጎዳና ነው። እሾህ አለው፣ እንቅፋት አለው። ፈሪ የሆነ ሰው አይ በቃ ይሄንን ያልጀምረውም ያለ ሰው የትም አይደርስም። ምን እባላለሁ ማለትን እግዚአብሔር ምን ይለኛል እንጂ ሰው ምን ይለኛል ያለን ማለትን ያልተወ ሰው ማድረግ አይችልም። የሰው ልጅ ሁልጊዜም እንኳን ጓደኛው ላይ ከእግዚአብሔር ላይ ሐሳብ የሚሰጥ ፍጡር ነው። ሰዎች ስለሚያወሩት ጉዳይ መጨነቅ ሳይሆን እኔና እግዚአብሔር እንዴት ሆነን እየኖርን ነው የሚለውን ነው ማሰብ። ሰው የፈለገውን ማውራት ይችላል። እኛ ግን መስራት ያለብን የራሳችን። ስለዚህ ከፈሪነት መጠበቅ፣ ሰው ምን ይለኛል የሚለውን ወይም እንዲህ ቢገጥመኝሳ ብዋረድሳ አሬባስ አልነካካ አለ ማለት የምንችለውን ነገር በእግዚአብሔር አምነን ሰው አማክረን አቅደን መስራት። የተበላሸው ይበላሽ፣ የተረፈው ይተርፋል። እንደዚህ ነው መሞከር። ቪዲዮቹን አይተን ተመልሰናል። በቪዲዮቹ እንደተማማርንበት አልጠራጠርም። ያላችሁን ሀሳብ አስተያየት ኮሜንት ላይ አስቀምጡልኝ። ይህን ቻናል ሰብስክራይብ ማድረግ እንዳይረሳ። በቀጣይ በሌላ ቪዲዮ እስከምንገናኝ ቻው።